ሰላም ውድ የሳብ ኒውስ ተመልካቾች እንደምን ከርማችኋል? ከሰሞኑ አንድ ነገር ሰምታችኋል። አንድ በሬ ብቻውን አያርስም፣ አንድ ስብስብ ብቻውን መንግስት አይጥልም በሚል ስሜት ብቻ ምንም ይሁን የፖለቲካ አቋም ምንም ይሁን ግን ከዚህ መንግስት ጋር ጥላቻ ካለ የመጻመድ ሙሉ መብት አለ። ታዲያ መጀመሪያ አካባቢ ሲደባበስ የነበረው ስብስብ ራሱን በሱዳን ካጋለጠ በኋላ ሲያነጋገር ከርሟል። ይባስ ብሎም የኢትዮጵያ መንግስት መግለጫ አውጥቶባቸዋል። ታዲያ ይህ ኃይል የፌዴራል መንግስቱን የሚጥል ኃይል ነው ወይ? ይህ ኃይል እንዳሰበው የፌዴራል መንግስቱን ከጣለ ምን ይፈጠራል? እነዚህን በዝርዝር እንመለከታለን። ውድ የሳብ ኒውስ ተመልካቾች በጽምዶ ላይ ያዘጋጀነውን እንድትከታተሉን ጋበዝን። ቻናላችን ሰብስክራይብ በማድረግ በግንቦት ወር አንድ ሰብስክራይበር የመግባት እቅዳችንን እንዲያሳኩልን እንዲሆን ጠየቅናችሁ። ይህ ጽምዶ የተባለው ህወሓቶች በሰሜኑ ጦርነት ማብቂያ በኋላ የኢትዮጵያ መንግስት በጠየቃቸው ደፋር ጥያቄዎች የተፈጠረ እንደሆነ ግልጽ ነው። የኢትዮጵያ መንግስት የፕሪቶሪያ የሰላም ስምምነት መፈረምን ተከትሎ ያኮረፈው የአስመራ ስብስብ አሁን በኢትዮጵያ መንግስት ዘንድ የባህር በርና ኤርትራን የመውረር ይዘት ያላቸው ሐሳቦች ሲነገሩ የፈራው የሻዕቢያ ስብስብ ሊያየው አይደለም አብሮት ለመስራት ለማጥፋት ምንም ከማይደራደረው ጋር ነው እንግዲህ የገጠመው። ህወሓትም በበኩሉ በተደጋጋሚ በጦር ግንባሮች ከዛም በመቀጠል ጭራሽ አብሮት የነበሩ እስከ ሞት የታገሉ አመራሮች ተከፋፍሎ ያጣው ህወሓት ከሚጠፋ እኔ ልጥፋ ያሉ የትግራይ ወጣቶች የአፈሙዝና የባሩድ ሽታ እንደ ሽቶ የሚምጉ ህይወታቸውን ያጡ ወጣቶች እነሱ እንደ ሻማ ጠፍተው ህወሓትን ያበሩ ወጣቶች አሁን ጦርነት በቃኝ ብለው ትግራይን ለቀው በአራቱ ማዕዘናት እየወጡ ነው። ታዲያ ብቻቸውን ማሸነፍ እንደማይችሉ የተረዱ እነዚህ ኃይሎች ናቸው እንግዲህ ጽምዶ ብለው የመጡት። ታዲያ ቀደም ብሎ ሲካድና አልነበርንም እየተባለ ሲዋሽ የነበረው ኃይል አሁን ሙሉ በሙሉ በይፋ በሚመስል ደረጃ ይፋ ተደርጓል። ሂድሞና በሚባል በኤርትራ የዩቲዩብ ቻናል እንደሆነ በሚታመን ሶሻል ሚዲያ ላይ የተለቀቀው በሱዳን የተደረገው ውይይት በመጀመሪያ በዚህ ስብሰባ ላይ የተጠሩት ትግራይ፣ አፋር፣ አማራ፣ ኦጋዴን፣ ጋምቤላ፣ ቤንሻንጉል ጉሙዝ፣ ሶማሊያ የመሳሰሉት ሳይቀር በዚህ ስብሰባ ላይ ተጣምደዋል። እናም በውይይቱ ላይ ሰላም ፈላጊዎቹ ሱዳንና ኤርትራ ይላል። በእርግጥ እዚህ ጋር የተጠቀሱት ብሔር ብሔረሰቦች ከባድ ኃይል ያመጣሉ ወይም ከባድ ነገር ይፈጥራሉ ተብሎ ሳይሆን ልክ ደርግን የጣሉበትን ሴራ መድገም እንደሆነ ግልጽ ነው። በእርግጥ ይህ ኃይል ከህወሓትና ከሻዕቢያ ጋር የተጣመደ እንደሆነ ለማሳየት ያህል በሰሜኑ ጦርነት እንኳ ሳይቀር ህወሓቶች በሰሜኑ ጦርነት የፌዴራል ጥምረት በሚል ቡድን አቋቁሞ ነበር። ምንም እንኳ ያ ኃይል ባይሳካላቸው እንኳ አሁን ግን ስማቸውን ቀይረው ሻዕቢያና ሱዳንን በውስጥ ታዋቂ ግብፅን ያቀፈ ቡድን መሆኑ ነው። እንግዲህ እዚህ ከላይ ስማቸው የተዘረዘረው ተቋም ከጦርነት ከእልቂትና ኢትዮጵያን በማፈራረስ ላይ ያላቸው አቋም የማይቀየር ስብስብ ናቸው። ለአብነት ሻዕቢያን ብንወስድ ከመፈጠሩ ጀምሮ የኢትዮጵያን ጥቅም ለማሳጣት የቆመ ኃይል ነው። ከ5 ሚሊዮን ህዝብ የማይበልጥ ስብስብ ኢትዮጵያ ትድከምለት እንጂ ከየትኛውም ኃይል ጋር የሚሰራ ራሱን ከኢትዮጵያ ካርታ ቢያወጣም ከኢትዮጵያ ፖለቲካና ከኢትዮጵያ ኢኮኖሚ ራሱን ማውጣት ያልቻለው ሻዕቢያ በሰሜኑ ጦርነት ለኢትዮጵያ አስቦ ሳይሆን በኢትዮጵያ መድከምና በኢትዮጵያ መፈራረስ እሳቤ የሚያደርገው ሻዕቢያ አሁን ደግሞ የዚህ ግሩፕ ዋና አውራ ሆኖ ተከስቷል። ሌላው እዚህ ስብስብ ላይ ስሟ ባይጠቀስም ግን የምትኖርበት ሀገር ግብፅ ናት። ግብፅ በኢትዮጵያ መድከምና መፈራረስ ላይ ዘላቂ ጥቅሟ የተሰፋ የሚመስላት ግብፅ ኢትዮጵያን ለማድከምና ለማፈራረስ ከየትኛውም ኃይል ጋር የምትሰራው ግብፅ አሁን ደግሞ በጽምዶ እጇን አስገብታ መታለች። ግብፅ እንድትወድና እንድትሳሳልህ ከፈለግ ዘላቂ በኢትዮጵያ ላይ ጥላቻ ይኑርህ የተባለ ይመስል ይጥቀምም አይጥቀምም ያሸነፍላትም አይሸነፍላትም ኢትዮጵያን ከጠላ ግን ከግብፅ መንግስት ስር የማያልቅ ድጋፍ እንደሚደረግለት ግልጽ ነው። ታዲያ በዚህ ጽምዶ በሚባል ስብስብ ትኑርበት አትኑርበት ሳታስታውቅ ያለችበት ሀገር ግን ግብፅ ነች። ግብፅ የውሃ ሙሌቱ ሞልቶ አባይ ተጠናቆ ከኢትዮጵያ ራስ የማትወርደው ግብፅ ይባስ ብላ ኢትዮጵያን የመክበብ ታላቅ ሥራ እየሰራች ትገኛለች። ሌላው እዚህ ጋር ውስጥ እጇ ያለው ሱዳን ናት። ሱዳን በሰሜኑ ጦርነት በመንግስት በተለያዩ ጊዜያት ስትወቀስ ነበር። በሱዳን አርሚ 7 የተባለውን ስታደራጅና ትሰበስባለች በሚል በኢትዮጵያ መንግስት ስትተች ነበር። ታዲያ አሁን ላይ አርሚ 7 ከሚባለው ኃይል ጋር አሁን በሱዳን እየተዋጋች ትገኛለች። በእርግጥ አሁን ላይ ሱዳን ልትወጣበት በማትችል ማጥ ውስጥ ትገኛለች። በኢትዮጵያ መንግስት የሚደገፈውና ዳርፉርን ጨምሮ የተቆጣጠረው ኃይል ከሰሞኑ በኩምሩክ እንደተሸነፈና ወሳኝ ቦታዎች እንዳጣ ቢነገርለትም ግን ለሱዳን ሳፍ የማይበገር ኃይል መሆኑን አሳይቷል። ይህን የሚደግፈው ኃይልና የረጅም ጊዜ ጠላቷን ለማጥፋት
በሚመስል መልኩ የኢትዮጵያ መንግስት ለማጥፋት የተቻለትን ሁሉ እያደረገች ትገኛለች። በእርግጥ በዚህ ስብስብ ላይ ከግብፅ ውጪ ደካማ ስብስብና ከተወሰኑ ዓመታት በኋላ በኢትዮጵያ መንግስት እንደሚሰለቀጡ የገባቸውና ሳንቀደም እንቅደም ያሉ ኃይሎች ናቸው። ነገር ግን እነዚህ ጋር ብዙ የማይናቅ ኳሊቲዎች እንዳሉ ግልጽ ነው። ከቀን ወደ ቀን በቸልተኝነትና ምን ያመጣሉ በሚል ከጎኑ የነበሩትን ሰዎችን በተደጋጋሚ የሚያጣው ብልጽግና አሁን ካለው መንግስት ምንም ይሻላል በሚል ምንም እንኳ ይህ ቡድን አጥፊና ለዘላቂ እንደማይበጅ እያወቁ እንኳን ይህን ኃይል የሚደግፉ ብዙ ሰዎች አሉ። ሌላው እዚህ ቡድን ጋር ያለው ሌላው ኳሊቲ የረጅም ጊዜ የወታደራዊ ጥበብ ነው። በሻዕቢያና በህወሓት መካከል ያለው የማይናቅ ወታደራዊ ጥበብ በተለይ በህወሓት በኩል 27 ዓመት ኢትዮጵያን የመራ በመከላከያ ውስጥ ልምድ ስላላቸው እጅግ ከባድ ያደርገዋል። ሌላው በዲፕሎማሲ ረገድ ይህ ኃይል እጅግ የናጠጠ ልምድ አለው። ምንም እንኳ ኤርትራ በዚህ በኩል ልምዷ ደካማ ቢሆንም ግን የሱዝ ካናል ባለቤቷ ግብፅ ይህን ስራ እንደምትሰራላቸው ይታመናል። ታዲያ ይህ ስብስብ በብዙ ነገር ራሱን ያጠናክራል። ከመጥፋቴ በፊት ላጥፋ ያለው ይህ ኃይል በኢትዮጵያ መንግስት ምን ምላሽ ይሰጠዋል እና ያለው ዝግጅት ምን ይመስላል? ይህ ኃይል ውጊያ እስከጀመረ መጨረሻው ምን ሊሆን ይችላል? እነዚህን ነገሮች አይተን የዛሬውን ፕሮግራማችንን እናብቃ። ከሰሞኑ የኢትዮጵያ መንግስትና የመከላከያ ሰራዊት ይህንን አስመልክቶ የዲፕሎማሲ ተቋማት ሐሳቡን በግልጽ እንደተናገረ ሰምታችኋል ወይም ዜና ላይ ሲለቀቅ አይታችኋል። በሜጀር ጀነራል ተሾመ ገመቹ ከሰሞኑ በሱዳን በኤርትራ ዩቲዩብ ቻናል እንደሆነ በሚታመነው ሐምዲዮ ላይ በተለቀቀው ጽምዶ እንቅስቃሴ ላይ መግለጫ የሰጡት ሜጀር ጀነራሉ በንግግራቸው ላይ ይህ ተቋም ከወሬ ካለፈ አንድ እርምጃ ወደ መሬት ለመውረድ ካሰበ በምላሹ የኢትዮጵያ መንግስት እንደ ሰም እንደሚያቀልጣቸው ተናግሯል። ሜጀር ጀነራሉ ይህ ጽምዶ የሚባለው ሐሳብ ጸረ ሉዓላዊ የሆነ ስብስብ እንደሆነ ተናግሯል። እና እንምዘዝ ብለው ስራቸውን በዚህ ልክ የሚታወቅ መሆኑንና የተቀደመ መሆኑንና እቺን ስራ ደግሞ ትንሽ ነገር እንተገብራለን ብለው ቢያስቡ እንደሚቆረጠሙ እንዲያውቁና አደብ እንዲገዙ እኛ በቃለ መጠይቁ ወቅት ሜጀር ጀነራል ተሾመ ጽምዶ የተባለው ተነሳሽነት ሉዓላዊነትን የሚጻረር ነው ሲሉ ገልጸውታል። ይህም ትከሻቸውን ለፈርዖን ቀንበር በሰጡ የኢትዮጵያ አካላትና በአካባቢ ባሉ የቡድኖች ስብስብ በጋራ እንደተጠረሰሰ ተናግሯል እና መከላከያ ሚኒስቴሩ ባለስልጣኑ ገልጾ መንግስት በአዲስ አበባ ለሚገኙ የዲፕሎማቲክና የአታሼ ማህበረሰብ አካላት ጉዳዩና የኢትዮጵያን አቋም በይፋ መስመሮች በኩል ለማስገንዘብ ሰፊ ጥረት አድርጓል። እሳቸው እንደሚሉት የዲፕሎማቲክ ገለጻዎች አስፈላጊ የሆኑት የወታደራዊ አታሼዎችና ለአምባሳደሮችና ለውጭ መንግስታት ዋነኛ የመረጃ ምንጭ በመሆናቸው ነው። ማንኛውም አካል ይህን ሐሳብ ወደ መሬት ለማውረድ ቢሞክር የኢትዮጵያ መንግስት የሚሰጠው ምላሽ አስቀድሞ የተገነዘቡት ገዳይ መሆኑን እንዲያውቁ ፈልገናል ብለዋል። አክሎም ነገ ከማንም ፍቃድ መጠየቅ የማይሻ ትልቅ እርምጃ የሚያስገድድ ሁኔታ ቢፈጠር እንኳ ጓደኞቻችንና አብሮን የሚሰሩ አካላት መነሻው እንዲረዱ አስፈላጊ ነው ብሏል። ሜጀር ጀነራል ተሾመ በውጭ ጉዳይ ሚኒስቴር በተመሳሳይ መልኩ ከጉዳዩ ጋር በተያያዘ መሰል የዲፕሎማሲ ግንኙነት ስራዎች ያከናውናሉ ብለው እንደሚጠብቁ ገልጿል። ምንም እንኳ ጽምዶ የተባለው ተነሳሽነት ራሱን በአሁኑ ወቅት ለኢትዮጵያ ሰላምና ደህንነት ቀጥተኛ ስጋት ተደርጎ እንደማይታይ ቢገለጽም ተነሳሽነቱ ተግባራዊ ለማድረግ በሚደረግ ማንኛውም ሙከራ ግን ጥብቅ ማስጠንቀቂያ ሰጥተዋል። ይህ ሐሳብ መሬት ላይ ለመውረድ አንዲት ኢንች እንኳ እንቅስቃሴ ካደረጉ አንድ እንደ ሉዓላዊ ሀገርና የኢትዮጵያ ሉዓላዊነትን ለመጠበቅ አደራ እንደተጣለበት ተቋም በሳት ፊት እንዳለ ሰም እንደሚቀልጡ እናምናለን፣ እንተማመናለን ብሏል። ቃለ መጠይቁ የተደረገው የኢትዮጵያ ተቃዋሚ አካላት በሱዳንና በኤርትራ ተሳታፊዎች ተብለው በተለያዩ ግለሰቦችና በፖርት ሱዳን በተካሄደ ስብሰባ ላይ ሲሳተፉ የሚያሳይ ቪዲዮ በኢንተርኔት ላይ ከተሰራጨ ከቀናት በኋላ ነው ተንቀሳቃሽ ምስሉ የተለቀቀው። እነዚህ የቅርብ ጊዜ ሁነቶች የተከሰቱት በኢትዮጵያና በሱዳን መካከል ያለው ውጥረት በቀጠለበት ወቅት ነው። ሱዳን ኢትዮጵያን በሱዳን ግጭት ውስጥ ያሉ ተቀናቃኝ አካላትን ትደግፋለች ብላ ከከሰሰች በኋላ ሁለቱም ሀገራት መካከል ያለው ግንኙነት ይበልጥ የሻከረ ሲሆን አዲስ አበባ ግን ይህን ክስ ታስተባብላለች። የሱዳን ግጭት በኢኮኖሚና በፖለቲካ ረገድ በአፍሪካ ቀንድ ያለው ቀጠና አሰላለፍ እየቀየረ በመምጣቱ ፖርት ሱዳን በኢትዮጵያ ፌዴራል መንግስት ላይ ለሚቃወሙ አካላት የፖለቲካና የወታደራዊ ማዕከል እየሆነች መጥታለች። ስለሆነም የኢትዮጵያ ተቃዋሚ አካላት በፖርት ሱዳን በኤርትራና በሱዳን ተዋናዮች ጋር ሲገናኙ የሚያሳይ ምስል መሰራጨቱ በኢትዮጵያ ባለስልጣናት ዘንድ በፌዴራል መንግስቱ ላይ ጠላትነት ያላቸው ጥምረቶች ሊፈጠሩ ይችላሉ በሚል ጥርጣሬና
ስጋትን ፈጥሯል። ጽምዶ የሚለው ቃል ለመጀመሪያ ጊዜ የመጣው በሕዝበ ወያኔ ሓርነት ትግራይ ህወሓት በኤርትራ መንግስት መካከል የተደረገ ግንኙነትን በተመለከተ ሲሆን በእነሱ ውይይቶች ላይ ነበር። ይሁን እንጂ ሁለቱ ወገኖች መደበኛ ጥምረት ወይም የተቀናጀ የፖለቲካ ስምምነትን ስለመኖሩ በይፋ ያረጋገጡት ነገር የለም። በጠቅላይ ሚኒስትር አብይ አህመድ በኤርትራ ፕሬዝዳንት ኢሳያስ አፈወርቂ መካከል እንደ አውሮፓውያን አቆጣጠር በ2018 በተደረገ መቀራረብ በኋላ በይፋ ይከበር የነበረው በአዲስ አበባና በአስመራ መካከል ያለው ግንኙነት ከቅርብ ጊዜ ወዲህ እየተበላሸ መምጣቱ ግልጽ ሆኗል። ጠቅላይ ሚኒስትር አብይ አህመድ ከቅርብ ጊዜ ከኤርትራ ጋር ውጥረት መኖሩን አምነው ይህ አለመግባባት የተፈጠረው ኢትዮጵያ ለረጅም ጊዜ ከምታደርገው የባህር በር ፍለጋ ይልቅ በትግራይ ጦርነት ወቅት ከተፈጸሙ በደሎች ጋር በተያያዘ መሆኑን ገልጸዋል። በተመሳሳይ ጊዜ የኤርትራ ባለስልጣናትና ተባባሪ የብዙሃን መገናኛ የኢትዮጵያ ውስጥ ፖለቲካዊ አቅጣጫና የደህንነት አቋምና የሚሰነዘሩትን ትችቶች እየጨመረ ሲሆን ጠቅላይ ሚኒስትር አብይን ጨምሮ በኢትዮጵያ ባለስልጣናት ደግሞ ኤርትራ በኢትዮጵያ ውስጥ ጉዳይ ጣልቃ ትገባለች፣ እንዲሁም ለፌዴራል መንግስቱ ጠላት ከሆኑ የታጠቁና ተቃዋሚ አካላት ጋር ግንኙነት ታደርጋለች ሲል ከሰው ነበር። ቀጠናዊና ዓለም አቀፋዊ ታዛቢዎች ኤርትራና በሰሜኑ ኢትዮጵያ የሚንቀሳቀሱ የታጠቁ አካላት የሚያሳትፍ ሌላ ግጭት ሊቀሰቀስ ይችላል ሲሉ በተደጋጋሚ የሰጡትን ማስጠንቀቂያ ተከትሎ ዳግም አለመረጋጋት ሊፈጠር ይችላል የሚል ስጋትን በርትቷል።